ትልቅ ጦርነት ተፈጠረ። ሰላም ለሀና ብላ ከእርግብ ጋር ተጣላች። ከእርግብ ጋር ተጣልታ አንቺ አስመሳይ ነች በማለትም እርግብን እንዳይሆን አድርጋ ደበደበቻት። ወይዘሮ ሜላት እንዴት ልጅን ትነካለሽ በማለትም ትልቅ ችግር ተፈጠረ። እናም አሁን ወይዘሮ ሜላት ሰላምን በጥፊ መቷት። የሀና አባት በጣም በሚያሳዝን ሁኔታ አሁንም ራሳቸውን ከሳቱበት አልነቁም። እጅግ ያሳዝናል። እናም ወይዘሮ ሜላት እርግብን የነካባት ሰው እናቷም ጋር ተጣልታለች። በጣም ያሳዝናል። አስደንጋጩ ዜና እንግዲህ ሀና አሁን ሰላም ከቤተሰቦቿ ጋር በሷ ምክንያት በመጣላቷ ሰላም አነስቷታል። እያለቀሰች ትገኛለች። ግን ምን ዋጋ አለው? ወይዘሮ ሜላት አንዴ ሙግግ ካሉ የሚመለሱ አይደሉም። እናም አሁን በጣም እያዘነችና እያለቀሰች ትገኛለች። በእኔ ምክንያት እኔን የቀረቡ ሰዎች በሙሉ መከራ ነው፣ ምን አድርጌ ነው ፈጣሪ ሆይ እያለች ትገኛለች። ሰላም ከእርግብ ጋር የተጣላችው ለምንድን ነው? ዶክተሩ የውሸት ወይም ደግሞ አጭበርብሮ እንደሆነ ስለምታውቅ ስለዚህ የሆነ ፋውል እየሰራ እንደሆነም ታረድታለች። እማዬ ይህንን ነገር እወቂበት ብላለ ወይዘሮ ሜላት ብትነግራቸውም ውጤቱ መጥቷል። ሌላው ነገር ሀና ራሷ ናት የምታጭበረብረኝ እንጂ ዶክተሩ አይደለም፣ አርፈሽ ተቀመጭ በማለትም መለሰችላት። ሰላም እርግብን ሄዳ አንቺ እህቴ እንዳልሆንሽ አውቃለሁ፣ ዶክተሩም በገንዘብ ገዝተሽ የሆነ ምክንያት አለሽ፣ ውጤቱ ያንቺ እንዲሆን አለቻት። ምን እያልሽ ነው? እንግዲህ ልጅነቴን አምነሽ መቀበል ካላቃተሽ የራስሽ ጉዳይ አለች። እንደፈለገች መሆን ጀመረች እርግብ። ሰላም የዚህን ጊዜ በመናደድ ወስዳ ደረገመቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ትልቅ ጦርነት ተፈጥሯል ማለት ነው። ወይዘሮ ሜላት ሰላምን ለመደብደብ ተነስተዋል ማለት ነው። ሰላምን እንግዲህ ከእርግብ ጋር በመጣላቷ እርግብና ሰላም እያታለለች መሆኗ ስለገባት ሰላም እርግብን ስትናገራት እርግብ ያዙ ይልቀቁኝ አለች። አሁን የምትፈልገው የምርመራ ውጤቱ ስለነበረ የምርመራ ውጤቱ በሷ እጅ መሆኑን አረጋግጣለች። እናም ከዚህ በኋላ እንደፈለግኩ መናገር እንደፈለግኩ መሆን አለብኝ የሚል ዓላማ ስላላት ሰላም እርግብን ስትናገራት እርግብ ሰላም ላይ ፌጣለች። የዚህን ጊዜ ሰላም ኃይለኛ ስለሆነች አንቺ ማናባሽ ስለሆንሽ ነው? የታባሽ ነሽ? ከየት መተሽ ነው? በማለትም ተናገረቻት። ከዛም አጅሬዋ ለእናቷ ተናገረች። እናትየዋ ልጄን በስንት መከራ ያገኘዋትን ልጅ ለዛች ለሌባ ለሀና ተብዬዋ ከየት አባቷ እንደመጣችና በሐሰት ገንዘብ እንደምታጭበረብር ላልታወቀ ሴት ለሌባ ሴት ልታዘርፍኝ እቤቴ ድረስ መታ ዘርፋ ሄደች። ድጋሜ ልታዘርፍኝ ነው ወይ ልጅን እንደዚህ የምትናገራት? እንዴት ነው ጥጋብሽ አፍጫሽ ላይ የደረሰው? በማለት ሰላምን በጥፊ መቷት። ሰላምም እንግዲህ እናቷን እንዴት እንደዚህ ታደርጊያለሽ በማለትም ከእናቷ ጋር ተጣላች። እያለቀሰች ሀንቾ ጋር ሄደች። ሀንቾ የሰላምን መመታት ስታይ በጣም ደነገጠች። ሰላምዬ ፊትሽ ምን ሆኖ ነው? ምን ተፈጥሮ ነው? ከማን ጋር ተጣልተሽ ነው አለቻት። እቤት ውስጥ የተፈጠረውን በሙሉ ለሀና ሰላም ነገረቻት። ሀና የመጨረሻ አዘነችም ተናደደችም። ይህ ሁሉ በእኔ ምክንያት ነው። እኔን የቀረቡ ሰዎች በሙሉ መከራና ስቃይ ነው የሚደርስባቸው። ሰላምዬ እዋክሽን ተረጋጊ አለቻት። ሰላምም እሺ ግን ደግሞ እውነቱን ልንገርሽ ሀንዬ፣ ለአንቺ የሚሰማኝ ስሜት ሌላ ነው። ምንም ይፈጠር ምንም መቼም ላልተውሽና ምንም ላላደርግ ቃል ግቢልኝ፣ ምንም ላይቀይረኝ አለቻት። ቃል እገባልሻለሁ አለች ሰላም። ሰላምዬ እንደሱ አትበይኝ፣ አንቺና ምናሴ እንዲሁም ደግሞ
ከትንሽ ጊዜ በኋላ ያወቅኳቸው ወይዘሮ አስቴር ለእኔ ተቆርቋሪና ቁማችሁ ያደራችሁ መልካም ሰዎች እንደሆናቸው አውቃለሁ። አሁን በእናንተ ጥንካሬ እዚህ ደርሻለሁ። አሁን አንቺ ከቤተሰቦችሽ ጋር አትጣይ። ጊዜ ሲመጣ እውነቱን ፈጣሪ ያወጣዋል። እርግብም እስከዛ እንደፈለገች ትሆን አለቻት። በፍጹም ሀኒ፣ በፍጹም እኔ ዝም አልልም። ምንም ቢሆን ጸጥ ብዬ የማሳልፈው ነገር የለም። ምክንያቱም እናቴ ላይ እየተሰራ ያለው ነገር ገንዘቧን ለመውሰድ ነው አይደል? ስለዚህ ስትልም ታዲያ እኮ እሱ አልተረዱም። በቃ ሊረዱም ሆነ ሊያስቡም አልቻሉም። ስለዚህ አንቺ አትታገይ አለቻት። ሀንዬ እንደዛማ አትበይ፣ እውነት እስከሚወጣ ድረስ ጸጥ አልልም። እኔ ምንም አምኜ ሊቀበላት አልቻልኩም። የመጨረሻ አስመሳይና መጥፎ ሴት ናት እቤታችን የገባችው አለች ሰላም እርግብን። ምናሴ እንግዲህ እርግብና ሰላም በመጣላታቸው የመጨረሻ ሰላሙ ተነካ። እናም ይህ ሁሉ አንድ ቀን ሀና ከቤታችን ብትጠፋ ሰላም ጠፋ አላት እናትየዋን። እናንተ እንደዛ እያልክማ እህት ሰላም ያሳጣቸው እንጂ በፍጹም ሀና ለእኔ ቤት መድኃኒት አትሆንም ከዚህ በኋላ። ሲቀጥል ደግሞ ምንም የሚፈጠር ነገር የለም፣ ልጆችን እንዴት ማስተዳደር እንዳለብኝ አውቃለሁ አለችው አላት። ስትለውም ምናሴ የሰላምን ጸባይ የቀየረች ሀኒቾ ናት። ይህ እማይካድ ነው እማዬ። አሁን ሰላም ይበልጥ ባሰባት። ሲቀጥል ደግሞ እውነታውን ሳታጣሪ ወደ አንድ ጎን ብቻ ሁነሽ ሀናንና ሰላምን እያሰቃየች ነው። ቢያንስ ለመረዳትና ለማዳመጥ ሞክሪ። እኔ ተጠራጠሪ እርግብ ልጃችን አይደለችም እያልኩ አይደለም፣ ግን ደግሞ ዝም ብለሽ ሳታዳምጪ ሳትረጃ አትፍረጅ አላት። ምን አንተ ጭራሽ እንደዛ አይነት ለእኔ ለእናትህ ትመልስልኛለህ? እርግብ ልጃችን አይደለችም እያልከኝ ነው? እየተጠራጠርክ ነው? ከዚህ በላይ በምን ላረጋግጥልክ አለችው። እንደዛ እያልኩ አይደለም፣ ግን ለምታደርጋቸው ነገሮች ለምትናገሪያቸውም ነገሮች እየተጠነቀቅሽ ለቃላቶችሽ ጥንቃቄ ማድረግ አለብሽ። ሲቀጥል ደግሞ ሰላምን በጥፊ መማታት የለብሽም። ሰላም ከዚህም ቀደም የእናትነት ፍቅርሽን አታ ስትጎዳ ነው የኖረችው። አሁን ደግሞ ወደ ራሷ ተመለሰኝ ብለን ሳንጨርስ ጭራሽ አንቺ እሷን ይበልጥ እንድትጎዳ አደረግሻት አላት። በቃ እማዬ እኔ ድሮም ብዬሽ ነበረ፣ አይወዱኝም። ሰላምም ምናሴም ሀናን ነው የሚወዱት፣ እኔን አይወዱኝም አለች እርግብ። ማስመሰሏን ቀጠለች። የኔ ልጅ እኔ ካለውልሽ በቂ ነው፣ የራሳቸው ጉዳይ፣ እንደዛ ብለሽ እንዳታስቢ አለች። መስፍን እንግዲህ በእርግጥ በጣም እየተናደደ ይገኛል። የተደረገው ነገር ትክክል እንዳልሆነ አሁንም ሀና ልጁ እንደሆነች ነው የሚሰማው። እናም ደግሞ የሀና ሁኔታና ወይዘሮ ሜላት በሀና ላይ የምታደርጋቸው ነገሮች በእጅጉ እያናደደውና እያበሳጨ ይገኛል። ምንም ልጇ ባትሆንም ምክንያቷን ማዳመጥ ሲገባት እንደዚህ እያረገች እሷን ብቸኝነት እንድሰማትና መጥፎ እንድትሆን እያደረገቻት ነው በሚል ለወይዘሮ አስቴር ደውሎ ተናገረ። ወይዘሮ አስቴርም እኔ በጣም ከፍቶኝ ነው የመጣሁት፣ ልጄ ሜላት ድርቀት አለች፣ የምትመለስ አይደለችም፣ ምንም ማድረግ አልችልም እምቢ አለች። ይችኛዋ ልጅ የሆነ ነገር ፈልጋ እዛው ቤት የገባች ነው የምትመስለኝ፣ ምናም ደስ አላለኝም። ስለዚህ ሜላት ስታገኘው ነው የምትረጋጋው። የስራዋን ስታገኘው፣ በእሷ ላይ የተደረገባትን ነገር በሙሉ ስታገኘው፣ ያን ጊዜ ስትነፋረቅ ማየት ብቻ ነው የምጠብቀው። አሁን ይሄ ነው ብዬ እሷን የማስረዳበት አቅም የለኝም መስፍን። በቃ ተዋት፣ እየፈለገችውን ታድርግ። ይችኛዋን ልጅ ግን ፈጣሪ ከጎኗ ሆኖ አባቷን ያሸረላት እና በጣም የምታሳዝን ልጅ ናት። እውነት ያላትና የተረጋጋች፣ በዛ ላይ ደግሞ እመነኝ ቁርጥ ሀሴት ናት። እኔ ትክክለኛ ልጅ ሀሴት እንጂ ይችኛው አይደለችም አሉ። በጣም ይገርማል።
ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ። ድል ለሀኒቾ የምትሉም ኮሜንት ላይ አስቀምጡልኝ። ባይ ባይ።